ሰላም እንዴት ናችሁ? ውድ ቻናል የቤተሰቦች ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። እንዴት ናችሁልኝ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። የሩታ ፋሚሊዎች በጠቅላላ ይህን ቻናል የገባችሁ ላይክ እንድታደርጉ ፈልጋለሁ። ሁላችሁም ደግሞ የሩታ ፋኖች፣ የሩታ ቤተሰቦች ሰብስክራይብ እንድታደርጉ ፈልጋለሁ። እኔ አካውንት በጣም ነው የምወዳችሁ። ያው ትላንት የተፈጠረውን ነገር ሁላችሁም አይታችኋል። ሩታ እርጉዝ ናት። ይሄን አስረግጬ ለእናንተ መናገር ፈልጋለሁ። ከዚህ በፊትም ማለት ነው አብርሃም ይሄን ነገር እንደሚያወራ ቀድሚያ አውርቼ ነበር በራሴው ቻናል ላይ ታላችሁ። ይሄን ወረቀት ይዛ ብትመጣ የእርግዝና ማረጋገጫ ወረቀቱን ይዛ ብትመጣ እንኳን አብርሽ አምኖ አይቀበላትም። ይሄን ነገር ውሸት ነው ይላል፣ ፌክ አሰርተሽ ነው ይላል ብዬ አውርቻለሁ። ካላመናችሁኝ ይሄው ቪዲዮ አሁን ደግሞ እሱ ያወራውንም በደምብ ሰምተን እንመለሳለን። እና አብርሽ ደግሞ የሆነ የፈራው ነገር አለ እንጂ በጭራሽ አላይም እዛ ድረስ ሄጄ በጭራሽ ሆስፒታል አልሄድም፣ ከፈለግሽ አንቺ ወረቀቱን አምጪ ነው የሚለው። ወረቀቱን ብታመጣው ምን ሊል ነው? ይሄ ነገር ፌክ ነው፣ አጽፈሽ ነው አንቺ እንደፈለግሽው አጽፈሽ ነው የሆነ ሆስፒታል ሄደሽ የምታውቂያቸው ቦታው ላይ ሄደሽ አጽፈሽ ነው እንጂ እውነት አይደለም ብሎ ሊክድ ነው። ብራዘር ነው አብሮሽ ሄዶ አይደለ? እኔ ተባብላችሁ ወጣችሁ ነበር። እኔ ተባብለን ወጣን ነበር። ከዛ በነጋታው ቀጠርሽው ግን ሲደውልሽ ስልክ አላነሳሽለትም። ልታገኘው ፍቃደኛ አልሆንሽ ማለት ነገሮች እኮ ሁልጊዜ አይመቻቹም። ሁልጊዜ ነገሮች ይመቻቻሉ፣ ሁልጊዜ ነገሮች ምቹ ናቸው ማለት አትችልም። ሁላችሁም የራሳችሁ ጉዳይ እንደለባችሁ ሁሉ እኔም የራሴ ጉዳይ አለብኝ። ለኔ የሚሰማኝ ስሜት ምን አይነት ስሜት እንደሆነ ይገለጽ። ሳምንቱን ሙሉ ይሄንን ወረቀት በፌክ እያሰራሽ እንደነበረ ነው የተረዳሁት። ለምን ወዲያውኑ ማሳየት ማለት ነበር? አዎ እንደዛ እያሰራሽ ቀኑን ማየት ይችላልክ። ሳምንት ሙሉ እንዳላሰራሁኝ ዛሬውኑ ነው የተመረመርኩት፣ ዛሬውኑ ነው ውጤቱን ይዤ የመጣሁት። ቀኑን ማየት ይችላልክ፣ ዓመተ ምሕረቱን ማየት ይችላልክ፣ ኢቭን ስሜን በደንብ ማየት ይችላልክ። ሩታዬ በቃ ወደ ውሳኔ ስንገባ እሱ ማያምን ከሆነ በዚህ ወረቀት መሄድ እንችላለን። አሁን እዚሁ ቦታ መሄድ እንችላለን። አይ ካልክ ደግሞ ሌላም ቦታ መሄድ እንችላለን። ኖርማል ነገር ነው። እኔ በዚህ ልክ ነው ተማምኜ። ይሄ ወረቀት ማያሳምን ከሆነ ሌላ ሐኪም ቤት ሄደን እርግዝናውን ውጤቱን እንወቅ። እሺ ቤተሰብ ቪዲዮን እንዳያችሁት ነው። እኔ ከዚህ ፊት ቀድሚያ አውርቼ ነበር ይሄ ነገር እንደሚፈጠር። ብዙዎቻችሁ ውሸት ነው ድራማ ነው ምናምን ልትሉ ትችላላችሁ። ሩታ ግን እያደረገች ያለችው ነገር እውነት ነው። ቤተሰብ እኔ በጣም የምትገርሙኝ ሴቶች ናቸው። ኮሜንት ላይ ገብታችሁ የማይሆን ነገር ለሩታ ኮሜንት የምትጽፉ ሰዎች በጣም ትገርሙኛላችሁ፣ በጣም ታስገርሙኛላችሁ። አንዳንዴ ሴት መሆናችሁ ራሱ ተጠራጥራሉ። እስቲ ማን ነው በዚህ ልክ ትዳሩን ለመመለስ ትዳሩን ለማቅናት ቤተሰቡ አንድ ላይ እንዲሆን እንዲሰበሰብ የሚያደርግ ማን ነው? ሲበዛል በጣም ጥቂት እኮ ናቸው አይደል? ሩታ እኮ ከአብርሽ ጋር ለመፋታት ከናካቴው ካሁን በኋላ ላለመገናኘት አብርሃም ያደረገው አንድ ነገር ብቻ በቂና በቂ ነው ለሷ። በእርግዝናዋ ከሄርሜላ ጋር መሆኑ ይሄ ከበቂም በላይ ነው። ይሄ ነገር ኢቭን ፌክ እንኳን ሆኖ ውሸት እንኳን ሆኖ ይሄ ነገር በቃ ውሸት ነው ብለን እንኳን አምነን ቢሆን ይሄ ነገር አልተፈጠረም፣ እርግዝናው አልተፈጠረም፣ ውሸቷን ነው ሩታ እንኳን ብለን አምነን ቢሆን ኖሮ በዚህ ርቀት ልክ መሄዷ እንኳን ሊያስመሰግናት ልናከብራት ነው የሚገባው እንጂ በዚህ ልክ ሩታ ያደረገችው ነገር ውሸት ነው፣ እርግዝና ውሸት ነው፣ ፌክ ነው፣ ሩታ በዚህ ልክ ለምን ድራማ ምሳሌ ምናምን የሚያስብል ነገር አይደለም። ማን ነው እስቲ በዚህ ልክ ትዳሩን ለመመለስ የሚታገል? አብርሃም እኮ እንደማይፈልጋት እንደማይወዳት ከሷ ጋር መሆን እንደማይፈልግ ተናግሯል ደጋግሞ። ግን አሁንም ሩታ ውስጥ ያ የፍቅር ስሜት አለ። አሁንም ጭምር አብርሃምን ያኔ በምትወድበት መንገድ ነው አሁንም የምትወደው የምታፈቅረው። ለሱ የሆነ ትልቅ የፍቅር ስሜት አላት። ምንድነው እስቲ ክፋቱ? ሩታ እንደዚህ ማድረጓ ምንድነው መጥፎ የሚያስብላት? ምንድነው ክፉ ነሽ የሚያስብላት? ይሄን ያለ ያስወቅሳት የሚገባ የሚያስችል ነገር ምን ተገኘ እስቲ? ሩታ እንደዚህ ማድረጓ ለምንድነው እንደዚህ ልትወቅሳት ይቻላችሁት እናንተ? ሌላ ልጅ ማርገዟ አብርሃም ወደ ልጁ አሁንም እንዲመለስ ማድረጓ በቃ አሁንም እኮ ይመለሳል ነው የሷ ሜንታሊቲ፣ ይመለሳል። አብርሃም አሁንም ቢሆን ያፈቅረኛል፣ ጊዜው ሊሄድ ይችላል እንጂ ማርገዟ ደግሞ ይበልጥ በቃ አብርሃምን ወደ ቤቱ እንዲመለስ ማድረጓ እንደዛ ማሰቧ ለምንድን ነው እንደ ክፋት የሚወሰድባት? እንደው እንደ ጀግና ነው የምንወስዳት እንጂ እንደውም እንደ ጀግና መውሰድ ነው እንጂ መቅጠር ነው እንጂ ያለብን። ለምንድን ነው አብርሃም በዚህ ልክ መፈለጓ? አብርሽ እኮ አይፈልጋትም እሷን። አብርሽ እኮ እንትን አይላትም። እሷ ግን እዚህ ጋር የውሸት ድራማ ሰርታ ምናምን ሌላ ነገር ውስጥ መግባት ትፈልጋለች። ሩታ አስመሳይ ናት፣ ሩታ ውሸታም ናት፣ ሩታ ሁሌ ድራማ ነው የምትሰሩ፣ ሩታ ሁሌ ጭቅጭቅ ብቻ የምታውቀው ምናምን ብላችሁ የምትጽፉ ሰዎች
እረፉ፣ አቁሙ። በቃ እንዴ ሴት ናችሁ፣ የሴት ስሜት ይግባችሁ እንጂ እናንተ። እኔ ወንዱ እንኳን የሷ ስሜት የኔ እህቴ ስሜት ተጋርቶብኛል፣ አውቄዋለሁ። መተ ሁሌ ኝኝኝ ትላለህ ያላችሁ። አዎ እላለሁ። በሩታ ጉዳይ ሁሌ እንገበገባለሁ። ሁሌ ነው የምታሳዝነኝ እኔ ምንም ክፋት ነገር ስለሌለባት። ኤፍሬም ደግሞ በአሁን ሰዓት አጠገቧ ስላለክ ከልብ 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 ላመሰግን እፈልጋለሁ። እንደሚ በጣም የሚገርም ነገር ነው ያደረክ ያለው። ከዚህ በላይ ምንድነው የምትፈልጉት? ሲናን ማስረጃው መጣ፣ ወረቀቱ መጣ። በመረጃ ነው ያመጣችው። ማተብ ያለበት የሆስፒታል ወረቀት፣ እሷ ማርገዟን የሚያረጋግጥ የሆስፒታል ወረቀት ማተብ ያለበትን ይዛ መጣች። እስቲ ልጁ ታዲያ ከማን ነው ብላችሁ የምታስቡት? እሺ እኔ ከአብርሃም አይደለም ካላችሁ ከዳኒ ነው ልትሉ ነው ልጁ? ሩታን ዛይን ተልካሻ ድርጊት ተልካሻ ነገር ታደርጋለች ብላችሁ የምታስቡት እናንተ? እንደው ከአብርሃም ከጭንቅላቷ ወጥቶ ሄዳ ከዳኒ ጋር እርግዛ ተኝታ ምናምን እንደዛ አይነት ነገር ታስባላችሁ? ሩታ ላይ ሩታ እንደዛ አይነት ነገር ታደርጋለች ብላችሁ ነው? ይሄ ፌክ ነው፣ ይሄ ውሸት ነው፣ ድራማ ነው። ይሁን ድራማም ከሆነ ይሁን እሰየው፣ እንኳን ድራማ ሆነ። ሩታ ያደረገችው ነገር እንኳን ድራማ ሆነ። ምክንያቱም በቀናነት አስባ ነው ያደረገች ያለችው። እንኳን ድራማ እንኳን ፌክ እንኳን ሆኖ ቢሆን አብርሃም አለ አይደል? እኔ አስቤ እኔ ያሰብኩትን ይላል ብዬ ያሰብኩትን ነገር ያወራ ሰው ያለ አለ። አብርሃም እንደዛ አድርጎልህ አብርሃም እኔ ከመሬት አልተነሳውም። ዩቲዩብን ያሳደገልኝ ወንድሜ ነው። አሁንም ወደዋለሁ። ለሱ ትልቅ ቦታ አለ። አብርሃም እና እኔን ደግሞ ለማጣላት ብዙ ሰዎች ከውስጥ ደግሞ ሌላ ሴራ ሳሴሩ አይቻሉ። ያላደረኩት ነገር አደርጋለሁ ብላችሁ ለአብርሃም ሄዳችሁ ስታወሩ አይቻሉ። እኔና አብርሃም መቼም ወንድምነታችን የሚቋረጥ ነገር አይደለም። እኔና እሱ እንድንጣላ ነው የምትፈልጉት። እኔና እሱ እንድንበጣበጥ ነው የምትፈልጉት። ኖ ከአብርሃም ጋም ከሩታ ጋም እህቴ ናት፣ ወንድሜ ነው እሱ። ብዙ ነገሮችን አድርጎልኛል። ከመሬት ግን አላነሳኝም። ቤተሰብ ዩቲዩብን ያሳደገልኝ ከልብ አመሰግናለሁ። ከናንተ ፍቅር ከሆናችሁ ቤተሰቦች አስተዋውቆኛል። አዎ አልክድም። ውለታው አለብኝ። ውለታ መላሽ ያድርገኝ ፈጣሪ እግዚአብሔር። አንድዬ የሱ ውለታ መላሽ ያድርገኝ። ትልቅ ውለታ ነው ያለልኝ። ያን ነገር አረሰውትም መቼም የምረሳው ነገር አይደለም። እኔና እሱን ለማጣላት ሌላ ነገር የምታርሴሩ ሰዎች እረፉ። እኔ ለሄርሜላ የሚሰማኝን የፍቅር ስሜት የተናገርኩት ሌላ አጀንዳም ሆነ ሌላ ፕላን የለኝም። እኔ ሩታና አብርሽ አንድ ላይ እንዲሆኑ አደርጋለሁ። እኔና ሄርሜላ ደግሞ አንድ ላይ እንድንሆን አደርጋለሁ። ይሄ ደግሞ ትዳሩን መመለስ አጀንዳ ነው ያስኩት። እኔ አሁን ትልቅ ነገር ነው ያስኩት። በዚህ ትዳር የመመለስ አጀንዳ ነው ያስኩት። እኔ ሩታና አብርሽ ትዳራቸው እንዲመለስ ልጃቸውን አንድ ላይ እንዲያሳድጉ ትልቅ ነገር ነው ያደረኩ ያለሁት። ቤተሰብ በዚህ ልመሰገን ነው የሚገባው እንጂ ለምን ትሰርቡኛላችሁ? እኔ ትልቅ ነገር ያደረኩ አንድ ቤተሰብን እንዳይፈርስ እየታደግኩ ነው ያለሁት። ገባችሁ አይደል? እንዳይፈርስ የምችለውን ነገር የምችለውን አቅም በሙሉ አሟጥጬ ነው ያደረኩ ያለሁት። ሄርሜላን ደግሞ አታፈቅራትም ምናምን ብላችሁ የምታወሩ ሰዎች ተሳስታችኋል። ሄርሜላን በጣም ነው የማፈቅረው። የግድ በቃ እየመጣው ማልቀስ አለብኝ? ያኔ እኮ አልቅሻለሁ። ያኔ የሚሰማኝ ስሜት አውጥቼ ከልቤ ተናግሬያለሁ። አሁን እንደ ወንድ ልጅ ቆፍጠን ነው ብዬ ደግሞ የሚሰማኝ ስሜት መናገር ነው ያለብኛል። መቼም ደግሞ አላቆሙም ይሄን ነገር እና ሩታን የምትሰድቡ ሰዎች አቁሙ። ሴት ሆናችሁ በተለይ ሩታን ገብታችሁ ኮሜንት ላይ የምትሰርቡ የምትተቿት ሰዎች ምናምን አቁሙ። ያስጠላል በጣም። የሴት ልጅ ስሜት ይግባችሁ። በዚህ ልክ ትዳሯን ለመመለስ የምታትርን ሴት ማበረታታት ከጎኗ መሆን ነው እንጂ ያለባችሁ ገብታችሁ በኮሜንት እንዲሰርባችሁ አቅሟን ለማዳከም ቅስሟን ለመስበር የምታደርጉትን ነገር ያስጠላል። አቁሙ። ይሄ ድራማ አይደለም፣ ይህ ህይወት ነው። እየተኖረ ያለ ትክክለኛ ህይወት ነው እንጂ ድራማ አይደለም። ሩታ ደግሞ በርቺልኝ፣ የኔት በርቺልኝ። አንድ ጀግና ልዑልን የመሰለ ቆንጅዬ የአባቱ ምትክ ወልደሻል። አሁን ደግሞ ሌላ ልጅ የመጣ ነው ካሚንግሱን። ተስፋ እንዳትቆርጪ ሩታዬ። በጣም ነው የምወድሽ፣ በጣም ነው የማከብርሽ የኔ ውድ እህት፣ የኔ ንግስት። በጣም ነው የምወድሽ። ቀጥይበት። ኤፍሬምም ደግሞ ከጎናው አሁን ላይ ማንም አጠገቡ የለም፣ ከጎናው ፕሊስ ኤፍሬም። በጣም ነው አንተንም ላመሰግን የምፈልገው፣ ምክንያቱም ያደረግክ ያለው ነገር በጣም ደስ የሚል ነገር ስለሆነ ከልብ ላመሰግን እፈልጋለሁ ኤፍሬም። እና ሩታን አትተቿት፣ አትስደቧት። እኔ ያልኩት ነገር ይኸው ተፈጽሟል ይላል። አሁንም እያልኳችሁ ነው። ነገ ከነገ ወዲያ ደግሞ ልጁ ከተወለደ በኋላ
እንደው አድርጎት ሩታ የእውነት አርግዛ ከሆነ ወልዳው ያለች በእውነት የእውነት ከሆነ አብርሽ እንዳትክድ ነው የምፈልገው። እና ቤተሰብ የዛሬ ቪዲዮ ይህን ይመስል ነበር። በጣም ነው የምወዳችሁ። ኮሜንት ላይ ደግሞ ስለምታበረታቱኝ ሰፖርት ስለምታደርጉኝ ከልብ አመሰግናለሁ። በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቀን ይሁንላችሁ። የዛው ሰው ይበላል። ቴንክ ዩ